ወጣቶችን መታደግ እንደሚገባ ተገለጸ። የቅድስት መንበር የውጭ ጉዳዮች ኃላፊ ብፁዕ ካርዲናል ፔትሮ ፓሮሊን በወጣቶች ላይ ፈሰስ በማድረግ ከጦርነት፣ ከጽንፈኝነት፣ ከስደትና ውልደት መቀነስ መታደግ እንደሚገባ ገለጹ። ብፁዕነታቸው ይህን የተናገሩት በሮም አቅራቢያ በሚገኘው የሆስፒታሊቲ ካቴድራል በተዘጋጀው 4ኛ የባህልና ትምህርት እውነት ላይ በመገኘት ነው። ብፁዕነታቸው በንግግራቸው ወጣቶች አማራጮችን እያጡ በመምጣታቸው የጽንፈኝነት ተጠቂዎች ባለባቸው ኃላፊነት ፍርሃትም ልጆችን ከመውለድ መቆጠብ እንዲሁም እውነተኛ ዓለምን በመፍራት በዲጂታል ዓለም ውስጥ ተሰደው የሚገኙ መሆኑን አመላክተዋል። ከዓለም ጋር ያልተቆራኙ ወጣቶች ያልተሰሙ የሚመስላቸው ክርስቲያናዊ ማንነታቸውን ለማወቅ እየተቸገሩ እንደሚገኙም ጠቁመዋል። ሰላማዊ ነገር ለመፍጠር በእነዚህ ወጣቶች ላይ ፈሰስ ማድረግና ተስፋቸውን በማለምለም የነገው ዓለም መሪዎች ማድረግ አለብን ሲሉ የቅድስት መንበር የውጭ ጉዳዮች ኃላፊ ተናግረዋል። ብፁዕ ካርዲናል ፔትሮ ፓሮሊን ቤተክርስቲያን ወጣቶችን ማዳመጥና በችግሮቻቸው ውስጥ አብሯቸው በመሆን ሁለት መንገዶችን በመጓዝ ወጣቶች በቀላሉ የሚቆራኙባት አካባቢ መሆን እንዳለባት መናገራቸውን ቫቲካን ኒውስ ዘግቧል።